መጽሐፍ ቅዱስ ያዝን ያዕቆብ መልእክት ምዕራፍ 2 ከቁጥር 14 እስከ 26 ያለውን ሐሳብ ዛሬ እሱን ሐሳብ እንመለከታለን። ክብር ለአምላካችን ይሁን። ጠቅላላ ሐሳቡን እናነባዋለን፣ ግን ከዛ አጭር ሐሳብ እንዲሆን እስከ ተወሰነ ቁጥር ላንብብና እንጸልያለን። እንደዚህ ይላል። ወንድሞቼ ሆይ እምነት አለኝ የሚል ሥራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብን ቢያጡ ከእናንተ አንዱም በደህና ሂዱ ሳትሞቁ ጥገቡን ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚሁም ሥራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለ እኔም ሥራ አለኝ፣ እምነት ከሥራ ለይታ አሳየኝ፣ እኔም እምነቴን በሥራ አሳያለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከሥራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሠዊያ ባቀረበ ጊዜ በሥራ የጸደቀ አልነበረምን? እምነት ከሥራው ጋር አብሮ ያደርግ እንደነበረ በሥራም እምነት እንደተፈጸመ ትመለከታለህን? መጽሐፍ አብርሃም እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በሥራ እንዲጸድቅ ታያላችሁ። እንደዚሁ ጋለሞታይቱ ረዓብ ደግሞ መልእክተኞችን ተቀብላ በሌላ መንገድ ሰደደቻቸው። በሰደደቻቸው ጊዜ በሥራ አልጸደቀችም። ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው። ሁሉንም ክፍል አነባለሁ ብዬ አልነበረም፣ ግን አንድ ሐሳቡን ብንይዘው መልካም ነው። ጌታ ይመስገን። እግዚአብሔር አምላካችን ሆይ እናመሰግናለን። በቂ ከበቂም በላይ የሆንክ ታላቅ አምላክ ስላለ እንደተዘመረው ጌታ ሆይ ክንድህ ይነሳ። እግዚአብሔር አምላክ ሆይ አሁንም ጌታ ሆይ እንዲነካን ቤተክርስቲያንን እንዲያድስ ሕይወታችን እንዲያድስ እግዚአብሔር ሆይ ምድሪቷን እንዲያድስ ጌታ ሆይ የዘላለም አምላክ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ያንተ ክብር ያንተ መገኘት ከበለጠ ጌታ ሆይ በሕይወታችን በኑሯችን በቤተክርስቲያናችን እንዲሆን ጸልያለሁ። አሁንም ጌታ ሆይ አንተ በመካከላችን ስላለ ተመስገን። ቅዱስ ቃልህን ባርከልን እግዚአብሔር ሆይ ይህንን ቃል ደግሞ ጌታ ሆይ በምንነጋገርበት ጊዜ ለእያንዳንዳችን ለሕይወታችን የሚሆን መልእክት ስጠን። ክብር ላንተ ይሁን። ይህን ቃል ባርክልን፣ እኔንም እርዳኝ በኢየሱስ ክርስቶስ ስም። እግዚአብሔር ይባርካችሁ። እንቀመጣለን። ጌታ የተመሰገነ ይሁን። እንግዲህ በዚህ ክፍል ላይ ዛሬ ወንድሞች ሆይ እምነት አለኝ የሚል ሥራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን ብሎ ሲናገር እንመለከታለን። ዛሬ ብዙ ሰዎች ጌታን እንደተቀበሉ ይናገራሉ ግን በውስጡ ደግሞ የሌሉ ብዙ ሰዎች ናቸው። ጌታን ተቀበለናል ብለው ምን ማለት እንደሆነ ምናልባት እናገራል። በዚህ ክፍል ላይ እንደምንመለከተው ተግባራዊ ስለሆነ ነገር ነው የሚናገረው። ጌታ በማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ የእግዚአብሔር ቃል ሲናገር በሰማያት ያለውን አባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማይ የሚገባ አይደለም ብሎ ይናገራል። ጌታ ሆይ ማለት ብቻ መንግሥተ ሰማይ አያስገባም። ወይም ስለ ጌታ ብዙ መናገር ብቻ መንግሥተ ሰማይ አያስገባም። ለምን? መንግሥተ ሰማይ የሚያስገባው የእግዚአብሔርን ፈቃድ ማድረግ ነው ብሎ ይናገራል። ሰው ጌታ ሆይ እያለ እየተናገረ ከእግዚአብሔር ፈቃድ ውጪ ሊኖር ይችላል ማለት ነው። ሰው እየዘመረ እየሰበከ ምናልባት መንግሥተ ሰማይ ላይገባ ይችላል። እያገለገሉ ከፈቃዱ ውጪ መሆን ይቻላል ማለት ነው። በዚህ ክፍል ላይ የሚናገረው ይሄንን ነው። ስለዚህ ነው ሐዋርያው ጳውሎስ ሥጋዬን እየጎሰምኩ አስገዛለሁ ያለው ከሰበኩ በኋላ ካስተማርኩ በኋላ። እዚህ ክፍል ላይ እንደምንመለከተው ዛሬ እኔ ርዕስ አድርጌ የሰጠሁት ሕያው
እምነት በሚል ነው የምንነጋገረው። ነገር ግን ስለ ሕያው እምነት ለመነጋገር የሞተ እምነት እንዳለ ደግሞ እና ከዚህ ክፍል ላይ ይናገራል። ተመልከቱ፣ የጌታን ፈቃድ ትተን ምናልባት በንግግር ብቻ የምንኖር ከሆነ እምነታችን የሞተ እንደሆነ ከዚህ ክፍል ላይ ይናገራል። ብዙ መልካም ነገር የሚናገሩ ስለ ቃሉ፣ ስለ ጸሎት፣ ስለ መንፈሳዊ ነገር የሚያወሩ ከንግግራቸው ምንም እንከን የሌለበት ነገር ግን በድርጊት ውስጥ የሌሉ ብዙ ሰዎች አሉ። ክርስቲያን ወንድሞች ሆይ እንድናውቅ የሚያስፈልገው ነገር የእግዚአብሔር ቃል ሕያው እምነት እንዲኖረን ንግግር ብቻ ሳይሆን የምንናገረውን የምንኖር ሰዎች እንድንሆን መጽሐፍ ቅዱስ ያስተምረናል። ባለፈው በያዕቆብ ምዕራፍ 2 ከቁጥር 1 እስከ 13 ድረስ በክርስቶስ ያለን እምነት ለሰው ፊት በማዳላት እንዳንይዝ የእግዚአብሔር ቃል ሲያስተምረን ተመልክተናል። በዛ ክፍል ላይ ተመልከቱ። ምናልባት የሚናገረው የተወደዳችሁ ወንድሞች ሆይ ብሎ ለክርስቲያኖች ሲናገር እናያለን። እግዚአብሔር በእምነት ባለጠጎች እንዲሆኑ ለሚወዱት ተስፋ ስለነርሱ የሰጣቸውን መንግሥተ ሰማይ እንዲወርሱ የዚህ ዓለም ድሆችን ሳልመረጠምን ብሎ ይናገራል። እናንተ ድሆችን አዋረዳችሁ። ወደ ቤተ ክርስቲያን ወዳላችሁበት ስፍራ ሀብታምና ድሃ ቢመጣ ሀብታሙን በምታስተናግዱበት መንገድ ድሃውን የማታስተናግዱ ከሆነ ትክክል እንዳልሆነን የእግዚአብሔር ቃል ይናገራል። ባለጠጎችስ እናንተን የሚያስጨንቁ አይደለምን? ወደ ፍርድ ቤትስ የሚወስዷችሁ አይደለምን? ብሎ ይናገራል። ነገር ግን የንጉሥ ሕግ የሆነውን ነገር እንድንቀበል እንድንኖርበት የእግዚአብሔር ቃል ይናገራል። ነገር ግን መጽሐፍ ባልንጀራህን እንደ ራስህ ውደድ እንደሚል በንጉሥ ሕግ ብትፈጽሙ መልካም ታደርጋላችሁ። የንጉሡ ሕግ ባልንጀራችንን እንደ ራሳችን እንድንወድ ነው። አጠገባችን ያለውን ሰው ወንድማችንን እህታችንን እንድንወድ ነው። ለሰው ፊት ብታዳሉ ኃጢአት ትሰራላችሁ፣ ሕግም ተላላፊ ትሆናላችሁ። በዚህ ክፍል ላይ ባለፈው ጊዜ እየተነጋገርነው ይህንን እንዲያውም ምህረትን ለሚያደርግ ምህረት የሌለበት ፍርድ ይሆናል፣ ምህረት በፍርድ ላይ ይመካል ብለን ተነጋግረን ነበረ። በድሃ ወደ ቤተ ክርስቲያን ቢመጣ ሀብታም ወደ ቤተ ክርስቲያን ቢመጣ የቆሸሸ ልብስን የለበሰ ሰው ወደ ቤተ ክርስቲያን ቢመጣ ያጌጠ ልብስን የለበሰ ቢመጣ ልብሱን ተመልክታችሁ ለዚህኛው ሌላ ለዛኛው ሌላ የሆነ ነገር አታድርጉ ብሎ ሲናገር እንመለከታል። ስለዚህ ባለፈው ሳምንት 3 ዋና ሐሳቦች ላይ ተነጋግረናል። አንደኛ የክብር ጌታ ኢየሱስን ተመልከቱ እንጂ ሰውን አይደለም፣ የክብር ጌታን ተመልከቱ የሚል ሐሳብ ይዘን ተነጋግረናል። ሁለተኛው የጌታን ጸጋ ወይም ጥሪውን እንድንረዳ ባለፈው ሳምንት ተነጋግረናል። ሶስተኛው የንጉሡን ሕግ እንድንጠብቅ ባልንጀራችን እንደራሳችን እንድንወድ ይህንን ክፍል ተነጋግረናል። ዛሬ 3 ሌሎች ሐሳቦች ደግሞ በዚህ በያዕቆብ ምዕራፍ 2 ከቁጥር 14 እስከ 26 ባለው ውስጥ እንመለከታለን። እዚህ ክፍል ውስጥ ምናልባት ይሄ በተለይ ያዕቆብ ምዕራፍ 2 ላይ በጣም አከራካሪ የሆነ ነገር ወይም ደግሞ በብዙ ሰዎች አእምሮ ውስጥ የተለያየ ጥያቄን የሚፈጥር ነገር እንዳለ እናያለን። ይሄ በእምነት አባቶቻችንም ላይ ምናልባትም ደግሞ የእምነታችን ጀማሪዎች ከሆኑት መሪዎች መካከልም ይሄንን ሐሳብ በተለየ መንገድ ሲነጋገሩበት እናያለን። ምክንያቱም ይሄ በጣም እርስ በርሱ የሚቃረን የሚመስል ነገር ምናልባትም በተለይ ስለ ደህንነታችን የሚናገር ሐሳብ ስላለው ነው። ነገር ግን አጥርቼ መሄድ የምፈልገው ነገር ወደ ሁለተኛውና ወደ ሶስተኛው ሐሳብ ላይ ከመሄዴ በፊት የመጀመሪያው ሐሳብ ስለ እምነት ስለ መዳን ያለንን ነገር ባጭሩ ተናግሬ ወደ ሁለተኛውና ሶስተኛው ሐሳብ እሄዳለሁ። ምክንያቱም በዚህ በያዕቆብ ላይ ምናልባትም ደግሞ እምነት ከሥራ ጋር እንደሚያጸድቅ አይነት አመለካከት ስላለ ወይም እዚህ ቦታ ላይ የተጻፈ ስላለ ያንን አጥርተን መሄድ ይኖርብናል። የመጀመሪያው ነጥቤ መዳን በጌታ በኢየሱስ ክርስቶስ ብቻና ብቻ ነው።
ክብር ለአምላካችን ይሁን። መዳን በእምነት ብቻ ነው ወይም በእምነትና በሥራ ጭምር ነው አይደለም የሚለው መጽሐፍ ቅዱስ። ኢየሱስ ለደህንነታችን በቂ ነው። ኧረ አሜን። መዳን በክርስቶስ ነው። በኢየሱስ በማመን ብቻ ነው የዳን ነው የምንድነው። መጽሐፍ ቅዱሳችን ሮሜ ላይ ሄደን ስንመለከት ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲሁ በጸጋው ይጸድቃሉ ይላል። ጌታ ይመስገን። ጭማሪ የለው። እግዚአብሔር አምላክ የተመሰገነ ይሁን። አንዳንድ ሰዎች ያመነና የተጠመቀ ይድናል የሚለውን ሐሳብ ይዘው ሰው የሚድነው አምኖ ሲጠመቅ ነው ይላሉ። በሌላ አነጋገር ክርስቶስ ኢየሱስን ወገኖቼ የመስቀል ሥራ ማሳነስ ነው። ወገኖቼ ምን ማለት ነው? ኢየሱስ ሲደመር ጥምቀት ነው ደህንነት የሚል አመለካከት ካለን ትልቅ ስህተት ነው። ኢየሱስ ለደህንነታችን በቂ ነው። ኧረ አሜን። ከበቂም በላይ ነው። ክብር ለአምላካችን ይሁን። በክርስቶስ እየሆነው ቤዛነት በኩል እንዲሁ በጸጋው ምን ያደርጋሉ? ይጸድቃሉ። ሰው ያለ ሕግ ሥራ በእምነት እንዲጸድቅ ወገኖቼ መጽሐፍ ቅዱሳችን ይነግረናል። ሮሜ ምዕራፍ 5 ላይ ሮሜን በደንብ ብንመለከት ይህንን ሐሳብ በደንብ በግልጽ ይናገራል። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። ሰው የሚጸድቀው በእምነት ነው። ጌታን በመቀበል ነው። ክብር ለአምላካችን ይሁን። ሰው አምኖ ጌታን በእምነት ሲቀበል ይድናል። ሌላ ተጨማሪ ሥራ አያስፈልገው። እዚህ ያዕቆብ ላይ የሚናገረው ግን ምን ማለት እንደሆነ እንመለከታለን። ነገር ግን ወገኖቼ በእምነት በኩል ሁላችሁ የእግዚአብሔር ልጆች ናችሁ ይላል ሮሜ ላይ። ክብር ለአምላካችን ይሁን። እኔና እናንተ ሌላ ነገር አይደለም የሚያስፈልገው ለመዳን ሰዎች ኃጢአተኞች የሆኑት ከእግዚአብሔር የኮበለሉ ሰው በክርስቶስ ኢየሱስ በማመን ይጸድቃል። ስለዚህ ነው መጽሐፍ ቅዱሳችን በኤፌሶን ምዕራፍ 2 ቁጥር 8 እና 9 ላይ ጸጋው በእምነት አድኗችኋል ይሄም የእግዚአብሔር ስጦታ ነው እንጂ ከሥራ አይደለም ማንም እንዳይመካ ከሥራ አይደለም ይላል። ክብር ለአምላካችን ይሁን። ስለ እግዚአብሔር ጸጋ የአምላካችን እግዚአብሔር ስም ብሩክ ይሁን። የዳነው በጸጋ ነው። ኧረ አሜን። ጌታ የተመሰገነ ይሁን። እዚህ ቦታ ላይ ሐዋርያው ያዕቆብ በክርስቶስ የሆነ እውነተኛ እምነት የተለወጠ ሕይወት ለበጎ ሥራን ያደርጋል ፍሬን ያፈራል የሚል ሐሳብ ነው የሚናገረው። ያዕቆብ መጽደቅ በእምነትና በሥራ ጭምር ነው እያለ አይደለም። ነገር ግን እውነተኛ እምነት ያለው ሰው የዳነ ሰው መልካም ሥራን ይሰራል እያለ ነው። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ነው መጽሐፍ ቅዱሳችን ማንም በክርስቶስ ቢሆን ሃሌሉያ ማንም በክርስቶስ ቢሆን ምንድነው? አዲስ ፍጥረት ነው። አሮጌው ነገር ሁሉ አልፏል እነሆ ሁሉም ምን ሆኗል? አዲስ ሆኗል። ክብር ለአምላካችን ይሁን። ይሄ ጌታ ስለሞተልን ስላዳነን የአምላካችን እግዚአብሔር ስም ብሩክ ይሁን። ኧረ አሜን። ጌታ ይመስገን። ወገኖቼ ስለሰራን አይደለም የዳን ከፍጥረታችን እኛ የቁጣ ልጆች ነን። ኃጢአት በሕይወታችን ውስጥ ከአዳም በወረስነው ኃጢአት ምክንያት ኃጢአተኞች ነን። በሥራ አይደለም። ሰው በሥራ ቢጸድቅ ኖሮ ኢየሱስ መምጣት ባላስፈለገው ነበር። ሰው በሌላ ማጽደቅ ቢችል ኖሮ ወገኖቼ ኢየሱስ መምጣት ባላስፈለገው ነበር። ሰውን ልጅ ማዳን የሚችል ማንም ስለሌለ ሰው ሕግን በመጠበቅ መዳን ስለማይችል ሰው በመልካም ሥራ መዳን ስለማይችል ሰው ወገኖቼ ማንም ለሰው ልጅ ደህንነትን ሊሰጠው ስለማይችል ከመላእክት ሊያገኝ ስለማይችል ከቅዱሳን ሊያገኝ ስለማይችል ወገኖች ኢየሱስ ክርስቶስ ከሰማይ ወደ ምድር መጣ። ይህ ጌታ በሰማይና በምድር መካከል በመስቀል ላይ ተንጠልጥሎ ለኔና ለናንተ ዋጋን ከፈለ። ከክቡር ደሙ የተነሳ ኃጢአታችንን ከኛ ላይ አራቀ። ስሙ ይባረክ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠ አንድ ስም አለ እሱም ኢየሱስ ይባላል። ክብር ከዘላለም እስከ ዘላለም ለአምላካችን ይሁን።
ስለዚህ ወገኖቼ ጳውሎስ መጽደቅ በእምነት ብቻ እንደሆነ ወገኖቼ በደንብ አጉልቶ ሲያሳየን ያዕቆብ ደግሞ በክርስቶስ የሆነ እውነተኛ እምነት በጎ ስራዎችን በመስራት ፍሬ ማፍራት ያለበት ብሎ ነው የሚናገረው። ይሄንን ሐሳብ ነው የምንመለከተው። ስለዚህ መጽሐፍ ቅዱስ ሲነግረን ሰው የሚድነው በእምነት ብቻ ነው። ይሄንን በጣም ብዙ ጥቅሶችን አውጥቼ መናገር እችላለሁ፣ ግን አጫንድ የተወሰኑ ነገሮች ብቻ ልናገርና ወደ ሁለተኛው ሐሳብ ሄዳል። ይሄንን በአእምሮአችን እንድንይዝ አስምረንበት እንድንሄድ ስለመፈለግ ነው። ሮሜ 4:5 ላይ ምን ይላል? ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆነ ይላል። ሮሜ ምዕራፍ 5 ላይ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። በእምነት ነው የጸደቅነው። መጽሐፍ ቅዱሳችን የሚነግረን ይሄንን ነው። ሮሜ 9:30 ላይ እንግዲህ ምን እንላለን? ጽድቅን ያልተከተሉ አሕዛብ ጽድቅን አገኙ፣ እርሱ ግን ከእምነት የሆነ ጽድቅ ነው እያለ ይናገራል። የጸደቅነው በሌላ በማንም አይደለም። በተለይ ሮሜ ምዕራፍ 10 ቁጥር 4 ላይ የሚያምኑ ሁሉ ይጸድቁ ዘንድ በክርስቶስ የሕግ ምንድነው ይላል? ፍጻሜ ነው ይላል። የአምላካችን የእግዚአብሔር ስም ብሩክ ይሁን። የጸደቅነው በክርስቶስ ነው። የጸደቅነው በጸጋ ነው። የጸደቅነው ወገኖቼ የዳንነው በእምነት ነው። የአምላካችን የእግዚአብሔር ስም ብሩክ ይሁን። ስለዚህ ክርስቲያን ወንድሞች ሆይ ስለ ደህንነታችንን በተመለከተ ከሥራ ጋር የተገናኘ ነገር አይደለም የምናወራው። ሰው የሚድነው በማመን ነው። ሰው የሚድነው ወገኖቼ መጽሐፍ ቅዱሳችን የሚነግረን በክርስቶስ አምኖ በእምነት ነው የሚድነው። በጸጋ ነው የዳንነው። እግዚአብሔር ያልተገባንን ነው የተሰጠን። እኛ ኃጢአተኞች ሆነን ሞት የሚገባን ሆነን ሳለን ክርስቶስ ግን ስለኔና ስለናንተ ሞቶ ሕይወትን ሰጠ። ክብር ለአምላካችን ይሁን። ልጁ ያለው ሕይወት አለው። የአምላካችን የእግዚአብሔር ስም ብሩክ ይሁን። ስለዚህ ሰው የሚጸድቀው በሥራ ወይም ሕግን በመጠበቅ ሳይሆን በእምነት ነው። እውነተኛ እምነት ግን ፍሬ ያፈራል። ፍሬ ከሌለው እውነተኛ ሊሆን አይችልም። አሁን እዚህ ቦታ ላይ ያዕቆብ እየተናገረ ያለው ነገር ስለ ሞተ እምነት የሚናገራል። እምነት በሚለው ነገር ወገኖቼ የሞተ እምነት አለ ብሎ ይናገራል። ያንን ሐሳብ በደንብ አድርገን እንመለከታለን። እውነተኛ እምነት ወይም በእውነት የዳነ ሰው በሕይወቱ ፍሬ ይታይበታል። አንዳንድ ጊዜ ሰዎችን ተጋብላችሁ ስትመለከቱ ትላንት በዓለም እንደነበሩት ጌታን ተቀብለው ምንም አይነት ለውጥ በሕይወታቸው ከሌለ ችግር አለ። ክርስቲያን ወንድሞች ሆይ መጽሐፍ ቅዱስ የሚነግረን እኮ ከድቅድቅ ጨለማ ጌታን መቀበል ማለት ወደሚደነቅ ብርሃን ተሻገራችሁ ነው የሚለው። ሰው ከጨለማ ወደ ብርሃን ሲወጣ ልዩነት ከሌለው ችግር አለ። ምናልባት ሰው አልወጣ ይሆናል ወይ አይኑን ጨፍኗል ማለት። ጌታ ወገኖቼ ምህረትን ያድርግልን። ተመልከቱ ወገኖቼ መልካም ሥራ አውቶማቲክ ነው። በሕይወታችን ውስጥ የሚመጣ ነገር ነው። ሰው ሲድን ለመልካም ሥራ የተዘረጋ ይሆናል። ፍሬ ለማፍራት የተነሳ ሰው ይሆናል። የመንፈስ ፍሬ በሕይወታችን ውስጥ የሚመጡት ሰው ወገኖቼ ከዳግም ሲወለድ ነው። መጽሐፍ ቅዱሳችን ሲናገር ዳግመኛ የተወለዳችሁት ከማይጠፋው ዘር ከእግዚአብሔር ቃል ነው ይላል። የእግዚአብሔር ቃል ሲዘራ ዘሩ አፈር ውስጥ ሲገባ ያ ዘር ምን ይሆናል? ይሞትና መብቀል ይጀምራል። እየበቀለ በሚሄድበት ጊዜ ዛፉ ምን ይሆናል? ፍሬ ያወጣል። ይሄ የተፈጥሮ ሕግ ነው። በሕይወታችን ውስጥ የእግዚአብሔር ቃል በትክክል ገብቶ ዳግም ከተወለድን ሕይወታችንን ለክርስቶስ ከሰጠን እነግራችኋለሁ እዚህ ላይ የምትመለከቷቸው በጎነት ይሁን እምነት፣ ቸርነት ይሁን የዋህነት፣ ትዕግስት ይሁን ፍቅር በሕይወታችን ውስጥ ፍሬ ሆነው ይወጣሉ። የአምላካችን የእግዚአብሔር ስም ብሩክ ይሁን። ስለዚህ ወገኖቼ መልካም ሥራ ለመስራት
እኔና እናንተ ምንድነው መወለድ ነው ያለ የተወለደ ሰው አፕታይቱ የእግዚአብሔር ቃል በህይወቱ ወገኖቼ ከዛ ዘር የተነሳ ማንነቱ እየተገለጸ ይመጣል አንድ እውነት እንድናውቅ የሚያስፈልገው ዛፍ የሚታወቀው ከፍሬው ነው ብዙ ዛፎች አሁን አሉ አሁን በተለይ በረዶ ስለሆነ በእኔና በእናንተ ሰፈርና መንደር ሁሉ ዛፍ ሁሉ ወገኖቼ ጭራሮ ሆኖ ነው የምትመለከተው የምን ዛፍ እንደሆነ አናውቀው ነገር ግን አሁን ወገኖቼ ስፕሪንግ መጥቷል እንግዲህ ከዚህ በኋላ ያለው ነገር እየለመለመ ፍሬ ያፈራ ሲመጣ አንዱን ዛፍ ከሌላው ዛፍ የምንለይበት መንገድ በፍሬው ነው የብርቱካን ዛፍ ብርቱካን ያወጣል የአፕል ዛፍ አፕል ያወጣል የሎሚ ዛፍ ሎሚ ያወጣል ወገኖቼ የክርስቶስ ሰው ደግሞ በህይወቱ ውስጥ ፍቅር አለው ምህረት አለው ቸርነት አለው በጎነት አለው ወገኖቼ ራስን መግዛት አለው በህይወታችን ውስጥ ፍሬ አለው ክብር ለአምላካችን ይሁን የጌታ ባህሪ ይታየብናል ያምላካችን የእግዚአብሔር ስም ብሩክ ይሁን ስለዚህ በህይወታችን ውስጥ የመጀመሪያውን ነገር እንድናውቅ የምፈልገው የኔና እናንተ ሄዳን ነው እርግጠኛ በምንድነው በእምነት ነው ክብር ለአምላካችን ይሁን ወደ ሁለተኛው ሐሳብ እንሂድ እዚህ ቦታ ላይ ያዕቆብ የሞተ እምነት እንዳለ ይነግረናል ይሄ የሞተን እምነት ሶስት ነገሮችን እዚህ ቦታ ላይ ለምሳሌ ያስቀምጥልናል ስለሞተ እምነት የሚናገረው ነገር ተመልከቱ ቁጥር 15 እና 16 የመጀመሪያው የተቸገረ ወንድምን ምሳሌ በማድረግ ነው በዚህ ክፍል ላይ የሚናገረው እንደዚህ ይላል ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል እምነቱ ሊያድነው ይችላልን ወንድም ወይም እህቱ ራቁታቸውን ቢሆኑ የዕለት ምግብ ቢያጡ ከናንተ አንዱ በደህና ሄዱ ሳትሙቁ ጥገቡ ቢላቸው ለሰውነቱ ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል ተመልከቱ በዚህ ክፍል ይህ ድሃ ወደ ቤተክርስቲያን ቢመጣ ልብስ ባይኖረው ተርቦ ምግብ ቢፈልግ ሂድና እሳት ሙቅ ጥገብ ብትሉት የሚያስፈልገውን ነገር ባትሰጡት ምን ይጠቅመዋል ይላል የሚገርም ነገር ናይሮቢ በነበርንበት ጊዜ አንድ በጣም ሀብታም የሆኑ ሰው ነበሩና የዘመዳቸው የሆነ ቤት ይሄዳሉና ይጣራቸው እሱ የሚያስበው ያንን ቤት አንድ ነገር እንዲያደርጉ ነው ቤት ተከራይቷል ሰርቫንት ኳርተር ያንን ነው በናይሮቢ ውስጥ ብዙ ጊዜ የሚኖረው ስደተኛውና እዛ ቤት ውስጥ ተጠራቸው የእውነተኛ ታሪክ ነው ሰው በጣም ሀብታም ናቸው እንዲሁም አንድ ጊዜ እኔ ገና ወደዛ እንደገባሁ ነበርና ሲያስተምሩ ሰማቸው ማመን ነው የሚያቀታቸው አንድ ቀን ሲናገሩ እግዚአብሔር ባረከኛውና ዛሬ ጧት ተነሳውና ልብሶችን በሙሉ በመቆጥርበት ጊዜ 250 ሱፍ ቤቴ ውስጥ ምናምን የሚያክል እንደዚህ ያሉ የልብሳቸውን የጫማቸውን ነገር ሲናገሩ መቼም ቀላል አይደለም ያኔ ያው በኩርኩም መማታት ማለት ነው ለማንኛውም ተመተን አዳመጠን ክብር ለአምላካችን ይሁን እኚህ ሰው ይሄን ሁሉ ነገር ያላቸው ሰው ይሄንን ሰው ቤቱ ጠራ ዘመዳቸው ነውና ሄዱና ምን አደረጉ ጸልየው እግዚአብሔር ሆይ ይሄንን ስደተኛ ባርከው ምናምን ብለው ወጡ የሚያስገርም ነገር አንድ ቀን አይደለም ሁለት ቀን ሶስት ቀን እኚህ ሰው እንደዛሽ ፍሬ ያስፈልጋቸው ነበር ማለት ነው እና አንዳንድ ጊዜ እንደዚህ ነን ማድረግ ስንችል ወገኖች ትንሽ ነገር ማድረግ ስንችል ነገር ግን ለማድረግ ፈቃደኞች አንሆንም ክርስትና ወገኖቼ ይሰጣል ይረዳል ያግዛል ያነሳል ወገኖቼ ይሄንን በመንልበት ጊዜ የምንችለውን ነገር እንድናደርግ እግዚአብሔር ይርዳል ይሄ የክርስትና ባህሪያችን ነው እዚህ ቦታ ላይ የሚናገረው ነገር ሰው በጌታ ወገኖቼ ከዳነ እምነት ካለው ሌላውን ይረዳል ለሌላው ይሰጣል ብለው ነው የሚናገሩት
በሌላ አነጋገር ክርስቲያን ሌላውን የመርዳት የውዴታ ግዴታ አለበት ነው የሚለው። እንደ አማኞች ሌሎችን ለመርዳት የውዴታ ግዴታ አለብን። ይህንን ስንል ግን እርዳታ የሚፈልገው ሰው ለኔ መሰጠት አለበት ብሎ ግን መጠየቅ የለበትም። እኔ የምናገረው ስለ ሰጪው ነው እንጂ ስለ ተቀባዩ አይደለም። ብዙ ጊዜ ደግሞ የተገላቢጦሽ እናደርገዋለን። ለምን ለኔ አይሰጠኝም፣ ለምን ሰዎች እኔን አይረዱኝም ብለው ሰዎች ሲናገሩ እንመለከታለን። ነግራችኋለሁ ክርስቲያን ወንድሞቼ፣ ከሰው አትጠብቁ። ከሰው የምትጠብቁ ከሆነ ትጎዳላችሁ። እግዚአብሔር ቃል የሚለው ክርስቲያኖችን እርዱ፣ በልባቸው እንዳሰቡት እንዲያደርጉ፣ አንዱ ሌላውን ደሃውን ወገኖቼ በሚችለው እንዲረዳ ነው እንጂ የሚናገረው ሌላው ደግሞ መስጠት አለበት ብሎ እንዲጠይቅ አይደለም። የመብት ጥያቄ ለማናችንም አልተሰጠንም። ወደ ጌታ ቤት ስንመጣ ሁሉ ጊዜ ጌታን ፈልገን ነው እንጂ ከሰዎች ሌላ ነገር ፈልገን የምንመጣ ከሆነ ነግራችኋለሁ፣ እንዲሁም እንደዛ የምትፈልጉ ከሆነ አታገኙ። አያችሁ፣ አንዳንድ ጊዜ እግዚአብሔር ዞር ያደርጋል የሰዎችን አይን። ለምን? አይናችን ሰው ላይ እንዳይሆን አይን እግዚአብሔር ላይ ይሆን። ነገር ግን እንደ አማኝ ግን ሌሎቻችን ደግሞ የሰዎችን ነገር አይተን እንድንረዳ የእግዚአብሔር ቃል ይናገራል። ይሄ አንደኛው ነገር ነው። ክርስቲያን ሊያደርገው የሚገባው ነገር ነው። ይሄ ዛሬ አይነገርም ወገኖቼ። የእግዚአብሔር ቃል ያዘናል በተለይ ለክርስቲያኖች። ገላትያ ምዕራፍ 6 ቁጥር 10 ላይ የእግዚአብሔር ቃል ሲናገር እንግዲህ ጊዜ ካገኘን ዘንድ ለሰው ሁሉ ይልና ይልቁኑ ለሃይማኖት ቤተሰቦች መልካምን እናድርግ ይላል። ብዙዎቻችን ለዘመዶቻችን ለመቆረስ በጣም ጎበዞች ነን። ነገር ግን ወገኖቼ የተቸገረውን ሰው ግን ለማንሳት ምንችለውን ነገር ለማድረግ ትንሽ ነገር ለማድረግ ግን ይከብደናል። የእግዚአብሔር ሕዝብ ሆይ ይሄ የክርስትና እምነት ወገኖቼ ተግባራዊ ነገራችን ነው። ማድረግ መቻል አለብን። አንዳንድ ሰው ተቀበል ብቻ የተባለ ይመስል ሰጥቶ አያውቅም። በጣም የሚያስገርም ነገር። እግዚአብሔር እጆቻችሁን ይክፈትላችሁ። አሜን በሉ። ጌታ የተመሰገነ ይሁን። አንድ ጊዜ አንድ ሰው ሲናገር ምን አለ? እንዲሁ በየአገራች በኦርቶዶክስ ቤተክርስቲያን ምናምን በጣም ብዙ ለማኞች አሉ። በጴንጤ ቤተክርስቲያን ግን ምንም ለማኝ ደጅ ላይ አይቀመጥም። ለምንድን ነው? አዎ ስለማይሰጡ ነው። እነኛ ግን ስለሚሰጡ ነው አለ። እግዚአብሔር ወገኖቼ ከዚህ ነፃ ያውጣን። አሜን እንላለን ወይ? ስለዚህ ክርስቲያን ወንድሞች ሆይ ስራ የሌለው እምነት በራሱ የሞተ ነው ሲል እውነተኛ እምነት ሕይወት አለው። እውነተኛ እምነት ፍሬ አለው። እውነተኛ ህብረት በፍሬ የሚታይ ነው። የሞተ እምነት ማለት የአእምሮ ዕውቀት ብቻ ማለት ነው። ጥቅስ ማወቅ ብቻ ማለት ነው። ክርስቲያናዊ ቋንቋ መናገር ብቻ ማለት ነው። ክርስቲያናዊ ሰላምታ መስጠት ማለት ብቻ ነው። የአእምሮ ዕውቀት ብቻ ወገኖቼ መመላለስ ምንም የህይወት ለውጥ ልናመጣ አንችልም። በፍቅራችሁ ታውቋቸዋላችሁ የምንባለው አንዱ ሌላውን ለመርዳት መነሳት ስላለብን ነው። ስለ መዳን ወገኖቼ የምንችለውን እንድናደርግ የእግዚአብሔር ቃል ያስተምረናል። ክብር ለአምላካችን ይሁን። እዚህ ቤተክርስቲያን ያላችሁ ብዙዎቻችሁን እግዚአብሔር ይባርካችሁ ማለት ፈልጋል ወገኖቼ። ለማታውቁት ሰው አገር ቤት ወገኖቼ ስፖንሰር ማድረግ መቻል ትልቅ ነገር ነው። እግዚአብሔር ይመስገን። ይሄ ይብዛልን ይጨምርልን። ያምላካችን የእግዚአብሔር ስም ብሩክ ይሁን። አሜን እንላለን ወይ? ተግባራዊ ምላሽ ምንድነው የሚለው? ሂድና እሳት ሙቅ አይደለም መባል ያለበት። አንድ ተግባራዊ ነገር ማድረግ አለባችሁ ብሎ ነው እዚህ ቦታ ላይ ያዕቆብ የሚናገረው። ንግግራችን፣ ክርስትናችን፣ ፍቅራችን በድርጊት መለወጥ አለበት። ከኛ በታች ላሉት ሰዎች ይሄንን አድርጉ ብሎ ሲናገር እንመለከታለን። ክብር ለአምላካችን ይሁን። ግልጽ ስለሆነ ብዙ ማብራሪያ አያስፈልገው። ሁለተኛው እዚህ ቦታ ላይ የሞተ እምነት ያለው ብሎ የሚናገረው ወገኖቼ
ተግባራዊ ህይወትን ምሳሌ አድርጎ ነው የሚናገረው ተመልከቱ ቁጥር 18 ላይ ነገር ግን አንድ ሰው አንተ እምነት አለ እኔም ስራ አለኝ እምነት ከስራ ውጭ ያሳየኝ እኔም እምነቴን በስራ ያሳያለሁ ቢል የሚገርም ነገር ነው ይህ ደግሞ የምንመለከተው እምነት እንዳለን የምንታወቀው እምነት አለኝ በማለታችን ሳይሆን አጠገባችን ላለው ሰው የሚታይ ህይወት ስናደርግ ነው አያችሁ በህይወታችን የትኛው ሰው ነው በእውነት ክርስቲያን ነው ብለን ብዙ ሰዎች ይሄ ሰው ክርስቲያን የዚህ ሰው ህይወት ይማርከኛል ብለው ሰዎች ይናገራሉ ውጭ አሉ ለምን ተመልከቱ ዛፉ ወገኖች ፍሬ አፍርቷል የሚታይ ነገር አለው ሰዎች ሲመለከቱት በባህሪው ሰዎች ሲመለከቱት በድርጊቱ ህይወቱ ምን ያደርጋል ፍሬ ያለው ነው ሕያው እምነት ነው ክብር ለአምላካችን ይሁን ስለዚህ ልናውቀው የሚያስፈልገው ነገር በክርስቶስ ኢየሱስ የተረዳነውን እውነት እንድንኖረው የእግዚአብሔር ቃል ይነግረናል እግዚአብሔር አምላክ የተመሰገነ ይሁን ክርስቲያን ነኝ ብለን መናገራችን ብቻ ሳይሆን ክርስቲያናዊ ምግባር በመኖር እምነት አለኝ ብለን መናገራችን ሳይሆን የእምነትን ፍሬ አጠገባችን ላለው ሰው ወገኖች ማሳየት መቻል መርዳት መቻል አለብን ይሄ የእግዚአብሔር ቃል የሚነግረን ነገር ነው ስለዚህ በዚህ ክፍል ውስጥ የሚናገረው የመጀመሪያው ነገር የተቸገረውን ስለመርዳት ተግባራዊ ነገር ነው የሚናገረው ይሄኛው ደግሞ ህይወታችንን አጠገባችን ያለው ሰው ምንናገረው ሳይሆን ኑሯችንን ሰዎች አይተው በእምነታችን ፍሬ ተመልክተው ክርስቲያን ነው እንዲሉ እምነት አለው እንዲሉ አማኝ ነው እንዲሉ እኔና እናንተ ፍሬያማ ክርስቲያኖች እንድንሆን ያስፈልጋል ዛሬ በትዳራችን እንኳን አንዱ ለሌላው መመስከር ወገኖቼ እስከማይችል ድረስ ውስጥ ነን ያለነው ቤታችን ሌላ ውጪ ሌላ እንሆናለን ክርስትና የሚጀምረው ከቤት ነው በቤታችን ወገኖቼ መልካምን ነገር በማድረግ በባህሪያችን አጠገባችን ያለውን ወንድም እህት ወገኖቼ በመያዝ እኔና እናንተ መልካም ምሳሌ እንድንሆን እግዚአብሔር ይርዳን አለበለዚያ የሞተ እምነት ነው የሚለን መርዳት የማይችል ወገኖቼ አጠገቡ ያለውን ሰው ላይ ክርስትናው የማይታይ ከሆነ እምነቱ የሞተ ነው ፍሬ የሌለው ነው ባዶ ነው የሚለው ስለዚህ ይሄን ፍሬ እንድናሳይ የእግዚአብሔር ቃል ያስተምረናል ሶስተኛው በጣም የሚያስገርማችሁ ነገር የሞተ እምነት የሚለው ጭራሽ ከሰይጣን ጋር በማመዛዘን ነው ተመልከቱ እዚህ ቦታ ላይ የሚናገረው ሰይጣንም እምነት አለው እዚህ ቦታ ላይ እንደ ሰይጣንም እግዚአብሔርን ያምናል ይንቀጠቀጥማል ብሎ ነው የሚናገረው የሚገርም ነገር ነው ምንድነው ልዩነቱ ሰይጣን እምነት አለው እንዴ አዎ እምነት አለው ምን አይነት እምነት ነው ሰይጣን ያለው ሰይጣን እግዚአብሔርን ያውቃል ክርስቶስ የእግዚአብሔር ልጅ እንደሆነ ያምናል ይንቀጠቀጣል ይፈራዋል ብሎ በዚህ ክፍል ላይ ሲናገር እንመለከታል በማርቆስ ወንጌል ምዕራፍ 3 ላይ ከቁጥር 11 እና 12 ላይ እርኩሳን መናፍስት ጌታን ባዩት ጊዜ ተደፍተው አንተ የእግዚአብሔር ልጅ ነህ እያሉ ጮሁ የእግዚአብሔር ልጅ ነህ ብለው አመኑ ተወገኖቼ ይሄ በጣም የሚያስገርም ነገር ነው እኛም የእግዚአብሔር ልጅ ነህ ብለን ምንናገር ሰይጣንም የእግዚአብሔር ልጅ ነው ብሎ እየተናገረ አንድ አይነት እምነት ከሆነ ያለን ይሄ ትክክል አይደለም አያችሁ ለምን ማመኑ ወገኖቼ ሰይጣን ሊያደርግ የማይችለው ነገር አለ የእግዚአብሔር ልጅ እንደሆነ ይናገራል ግን ለእግዚአብሔር ልጅ አይገዛም ለእግዚአብሔር ልጅ አይንበረከክም የእግዚአብሔርን ልጅ አያመልክም ወገኖቼ ለእግዚአብሔር ልጅ አይታዘዝም ጠላት ነው አንተ ግን የእግዚአብሔር ልጅ ወገኖቼ ነው ብለህ ክርስቶስን ነገር ግን እንደ እግዚአብሔር ልጅ ደግሞ አንተ ልታመን ልትታዘዘው ልታመልከው ልታከብረው ፍሬ ልታፈራ ይገባል አለበለዚያ እኔና የናንተ ከሰይጣን ጋራ ያለው ልዩነት ምንድነው ሰይጣን ጭራሽ
ያምናል ይንቀጠቀጣል ብሎ ሲናገር እንመለከታለን። ጌታ ኢየሱስ ወገኖቼ የኔና የናንተ ገዢ ነው። ክብር ለአምላካችን ይሁን። እኛ ለእርሱ ተገዢ ነን። ክብር ለአምላካችን ይሁን። እኛ ወገኖቼ የእርሱ ባሪያዎች ነን። እርሱ የኛ ጌታ ነው። ጌታ ኢየሱስ ክርስቶስ የኛ መሪ ነው። ወገኖቼ ልንመራ እሱ ሊመራን እኛ ደግሞ ልንመራ ነው። እርሱ አምላካችን ነው። እኛ ደግሞ አምላኪዎቹ ነን። እኛ የምንለየው ከዚህ ነው። በህይወታችን ውስጥ ታዛዦች ነን። የሞተ እምነት ያለው ግን ስለ ጌታ ዕውቀት አለው። ነገር ግን የአእምሮ ዕውቀት ብቻ ነው። ኢየሱስ የእግዚአብሔር ልጅ እንደሆነ ያውቃል፣ ይፈራል፣ ይንቀጠቀጣል። ተግባራዊ የሆነ ነገር ግን የለውም። መፍራትና መንቀጥቀጥ አይደለም የሚያስፈልገው። የእግዚአብሔርን ልጅ ወገኖቼ አምነን ስንታዘዘው ስንከተለው እርሱ የሚለውን ነገር እንድናደርገው እግዚአብሔር ይፈልጋል። የአምላካችን የእግዚአብሔር ስም ብሩክ ይሁን። አሜን እንላለን ወይ? አዎ። ስለዚህ አንተ ከንቱ ሰው እምነት ከሥራ ተለይቶ ወገኖቼ የሞተ መሆኑን ልታውቅ ተወዳል። መፍራት ብቻውን አይደለም ማድረግ። እኔና እናንተ በህይወታችን የአእምሮ ዕውቀት ሳይሆን ይህንን ጌታ ልንታዘዘው እግዚአብሔር ይፈልጋል። መዳን መባረክ ከጌታ የሆነውን ሁሉ ነገር ለመቀበል ሕያው እምነት እንዲኖረን ያስፈልጋል። የአምላካችን የእግዚአብሔር ስም ብሩክ ይሁን። እንደ አጋንንት አይደለም። ብዙ ሰዎች ስለ ክርስቶስ ስንመሰክርላቸው አዎ ኢየሱስ የእግዚአብሔር ልጅ እንደሆነ አውቃለሁ ይላል። አውቆ መቀበል ነው ለውጥ የሚያመጣው እንጂ ኢየሱስ የእግዚአብሔር ልጅ መድኃኔዓለም አዳኝ መሆኑን ማወቅ አያድነንም። መድኃኒትነቱን ወገኖቼ ማወቅ ከበሽታችን ነፃ ሊያደርገን አይችልም። መድኃኒትን ወገኖቼ መድኃኒት መሆኑን አውቀን ስንወስደው ስንቀበለው ስንጠጣው ያኔ በህይወታችን ውስጥ ለውጥ ያመጣል። ኢየሱስ የዓለም መድኃኒት ነው። ይህን ኢየሱስን የተቀበሉት ናቸው ለውጥ የሚያመጡት። ይህን ኢየሱስን ማወቅ ብቻ ሳይሆን ይህን ኢየሱስን አምነው የተቀበሉ ወደ ውስጣቸው ያስገቡ እነሱ የእግዚአብሔር የሆነ ህይወት በህይወታቸው ውስጥ ያሉ የአምላካችን የእግዚአብሔር ስም ብሩክ ይሁን። ስለዚህ በአጠቃላይ እዚህ ሶስቱ ላይ የሚናገረው ነገር ወገኖቼ እንድናውቀው የሚያስፈልገው የሞተ እምነት ምንድነው ይዘን መኖር የለብንም። ክርስቲያኖች ሕያው እምነት እንዲኖረን የእግዚአብሔር ቃል ያስተምረናል። የአምላካችን የእግዚአብሔር ስም ብሩክ ይሁን። ሁለቱን ነገር ከተናገርኩ የመጨረሻውና ዋናው ሐሳብ ዛሬ ክርስቲያኖች ሊኖረን የሚገባው ነገር ሕያው እምነት ነው። እግዚአብሔር የተመሰገነ የሚሰራ እምነት ፍሬ የሚያፈራ እምነት። ይህ ቃሉን ማወቅ ብቻ ሳይሆን እምነታችን የተገለጸ መሆን አለበት። እምነታችን አሸናፊ መሆን አለበት። እምነታችን ጌታን የሚያስከብር መሆን አለበት። እምነታችን በሥራ የተገለጸ መሆን አለበት። ይህንን ነው መጽሐፍ ቅዱሳችን የሚነግረው። ይህ ስለ ጽድቅ ወይም ስለ መዳን አይደለም ሐዋርያው ያዕቆብ የሚናገረው። ከሌላ መጽሐፍ ጋር የሚቃረን ነገር አይደለም የሚናገረው። ቀድም እንደተናገርኩት ሕያው እምነት ብለን በምንነጋገርበት ጊዜ እምነታችን በሥራ መገለጽ ስላለበት ነው። ደህንነት የምንቀበለው በእምነት ነው። ክብር ለአምላካችን ይሁን። ይህ ደህንነታችን ግን በክርስቶስ ያገኘነው መልካም ስጦታ እኔና እናንተ ይህ ደህንነታችን ፍሬ ማፍራት አለብን። በእግዚአብሔር ቤት ቆይተን አድገን ባህሪያችን ካልተለወጠ ፍሬ የማናፈራ ከሆነ በህይወታችን ውስጥ ችግር አለ። ክርስቲያን ወንድሞች ዛሬ የሚያወራ ህዝብ እንጂ ህይወቱ የተለወጠ ህዝብ ወገኖቼ ብዙ እየጠፋን ያለበት ዘመን ነው። የሰውን ማንነት ጠጋ ብላችሁ ስትመለከቱት ታጋሽ የሚመስለው ነብር ሆኖ ታገኙታላችሁ። ወገኖቼ እስኪነካ ድረስ ሰላማዊ ይመስላል። በተነካ ጊዜ ግን ትዕግስት የሚባለው ፍቅር የሚባለው ሰላም የሚባለውን ነገር በህይወቱ አጣው። እግዚአብሔር ህይወታችንን ይለውጥልን።
ሕያው እምነት ማለት ክርስቶስን መምሰል ነው። ሕያው እምነት ማለት ፍሬ ማፍራት ማለት ነው። ወደ እግዚአብሔር ነገር መገስገስ ነው። ተግባራዊ ነገርን ማድረግ ማለት ነው። የዳነው ወገኖቼ እኔና እናንተ ምንድነው? በእግዚአብሔር በክርስቶስ ኢየሱስ ሥራ። ሕያው እምነትን ሁለት ሰዎችን በመጨረሻ ላይ እዚህ ክፍል ላይ ሲናገር እንመለከታለን። ስለ ሕያው እምነት ምሳሌ የሚሆኑን ሰዎች የዳነው እኔና እናንተ በእምነት ነው፣ በጸጋ ነው። ክብር ለአምላካችን ይሁን። ነገር ግን በእምነት ወይም በጸጋ ዳንን ማለት የዳነው ግን መልካም ሥራ ለመስራት። ይሄንን ያዕቆብ ኤፌሶን ምዕራፍ 2 ቁጥር 10 ላይ ሄዳችሁ ብትመለከቱ እኛ ይላል ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካም ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። እግዚአብሔር ይመስገን። ከጨለማ ወደሚደነቅ ብርሃን የመጣ ነው። የዳነው መልካም ሥራ ለመስራት ነው። ሕያው እምነት እንዲኖረን ነው። ለሌላው በረከት እንድንሆን ነው። እግዚአብሔርን እንድናስከብር ነው። ክብር ለአምላካችን ይሁን። እዚህ ክፍል ላይ ክርስቲያን መሆን ማለት ወገኖቼ ክርስቲያን ነኝ ብሎ መናገር ሳይሆን የክርስቲያንን ኑሮ መኖር ነው። ኢየሱስን መከተል ነው። የኢየሱስን ወገኖቼ መስለን መኖር ነው። ምንድነው ግቡ? የክርስቲያን በየሳምንቱ የምንማረው ባይብል ስተዲ የምናጠናው መጽሐፍ ቅዱስ የምናነበው የመጨረሻው ግባችን ከከበደና ካለማየሁ የበለጠ መንፈሳዊ ለመሆን አይደለም፣ ወይም የበለጠ ከሰዎች የበለጠ ጥቅስ ለማወቅ አይደለም። የኔና የናንተ የክርስትና ግብ መጨረሻው ሃሌሉያ ኢየሱስን መምሰል ነው። ሰው ኢየሱስን መምሰል፣ አዳኙን መምሰል፣ ጠሪውን መምሰል ወደዛ እንድናድግ ነው። ኢየሱስ ደግሞ በቃሉ እንደተገለጸው ወገኖቼ ሰውን ሲያድን እንመለከታለን። ኢየሱስ ደግሞ ወገኖቼ ሲረዳ ሲያግዝ እንመለከታለን። ኃጢአትን ሲጸየፍ እንመለከታለን። ወገኖቼ እውነትን ከእውነት ጋር ሲቆም እንመለከታለን። በቤተ መቅደስ ውስጥ ያለውን ሲገርፍ እንመለከታለን። ባህሪውን እናያለን፣ ፍቅሩን እናያለን፣ ተቆጭነቱን እንመለከታለን፣ ቅድስናውን እንመለከታለን፣ ሩሩነቱን እንመለከታለን፣ መሐሪነቱን እንመለከታለን። ያንን እንድንከተል ወደዛ እውነት እንድንሄድ ነው። እግዚአብሔር በዘመናችን ወገኖቼ ይሄንን ያብዛለን። ክብር ለአምላካችን ይሁን። በመጽሐፍ ቅዱሳችን ውስጥ የክርስቲያን መታወቂያ ስብከቱ ነው አይልም። የክርስቲያን መታወቂያ ወገኖቼ ይሄና ያ ነው ብሎ ሌላ ነገር አይደለም። ሰዎች ዓለም ቤተክርስቲያን ውስጥ የክርስቶስ መሆናችንን የሚያውቁት በአንድ ነገር ነው። በምንድነው ነው የሚለው መጽሐፍ ቅዱስ? በፍቅራችሁ ምን ያውቋችኋል። ክብር ለአምላካችን ይሁን። ይሄ ፍቅር በመካከላችን እንዲኖር ፍሬ እንድናፈራ ታውቃላችሁ። እዚህ ላይ የምትመለከቱት 9 የመንፈስ ቅዱስ ስጦታዎች ጨምቃችሁ በትክክል ብትመለከቱት አንድ ነው ወገኖች። የመጨረሻው ነገር አንድ ነው። ትዕግስትን በሉት፣ በጎነትን በሉት፣ እምነትን በሉት፣ ቸርነትን በሉት፣ የዋህነትን በሉት፣ እነኚህን ራስን መግዛት፣ ሰላምን በሙሉ እነኚህን ወገኖቼ ይዛችሁ አንደኛ ቆሮንቶስ ምዕራፍ 13 ላይ ሄዳችሁ ብትመለከቱ ፍቅር ይታገሳል። ፍቅር ወገኖቼ በሌላው ላይ ምቀኛ አይሆንም እያለ ፍቅር ውስጥ ያሉ ናቸው በሙሉ። በሌላ አነጋገር ክብር ለአምላካችን ይሁን። የክርስትና የአማኝ ወገኖቼ ፍሬያማ መሆን መጨረሻው የፍቅር ሰው መሆን ነው። እግዚአብሔር የፍቅር ሰው ያድርጋችሁ። እግዚአብሔር በፍቅር እንድንወጣ በፍቅር እንድንገባ እግዚአብሔር ይርዳን። ይሄንን ነው የሚናገረው። እኔና እናንተ ፍሬያማ እንድንሆን፣ ታጋሾች እንድንሆን። ብዙ ሰዎች ስለ ትዕግስት ከሌታ አጋሽ ነው ይላሉ። ዝም ስላለ አይደለም። አያችሁ መታገስ የሚባለውን ነገር እኮ የምትፈልጉትን ነገር ወገኖቼ እየፈለጋችሁት ሲዘገይ ቆማችሁ በጽናት ስትጠብቁ ማለት ነው ትዕግስት ማለት እንጂ ወገኖቼ ትዕግስት ማለት እኔና እናንተ ዝም ማለት አይደለም።
አያችሁ ብዙ ሰዎች የሚፈተኑት ከዚህ የተነሳ ነው መታገሳችንን የምናውቀው በህይወታችን የፈለግነው ነገር ዘግይቶ መጠበቅ ስንችል ጸንተን መቆም ስንችል ያኔ እከሌ ታጋሽ ነው ማለት እንችላለን ፍሬ ያፈራንን ማለት እንችላለን ክብር ለአምላካችን ይሁን አሜን እንላለን ወይ ስለዚህ ክርስቲያን ወንድሞች ሆይ እውነተኛ እምነት ወደ ስራ ይመራናል ወደ ስራ የሚመራን የማይመራን እምነት አለን ካልን እምነታችን የሞተ ነው ማለት ነው ሰው ይሄ አውቶማቲክ ነው ሰው በህይወት ውስጥ እውነተኛ እምነት ካለው ተግባራዊ ነገር ሲያደርግ ታገኙታላችሁ ተመልከቱ ቁጥር 17 ላይ እንደዚሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው ቁጥር 26 ተመልከቱ ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው የሚገርም ነው መለየት አይቻልም ይያለ ነው የሚናገር ፈጽሞ መለየት አይቻልም ይላል ቁጥር 18 አንድ ሰው አንተ እምነት አለ እኔም ስራ አለኝ እምነት ከስራ ለይታ አሳየኝ እኔም እምነቴን በስራ አሳያለሁ ይላል ይህ በክርስቲያን ህይወት በፍጹም ሊሆን አይችልም እንዴት መለየት ይቻላል እምነታችን የሚገለጽበት አንዱ መንገድ ቢኖር በተግባር መታየቱ ነው እግዚአብሔር አምላክ የተመሰገነ ይሁን ስለዚህ በቃሉ መታዘዝ ከሞተ እምነት እንድንወጣ የእግዚአብሔር ቃል ይነግረናል ያምላካችን እግዚአብሔር ስም ብሩክ ይሁን እነዚህን ሁለት ሰዎች ልናገርና ነገሬን ልጨርስ እዚህ ክፍል ላይ አብርሃምንና ረዓብን በዚህ ክፍል ላይ ምሳሌ አድርጎ በእምነት ከማመናቸው የተነሳ ተግባራዊ ነገር ስላደረጉ ስለነዚህ ሁለት ሰዎች ይናገራል የሚገርመው እነዚህ ሁለት ሰዎች በጣም የተለያዩ ሰዎች ናቸው ምሳሌነታቸው በጣም የሚገርም ነው አብርሃም አይሁድ ነው ረዓብ አሕዛብ ናት አብርሃም የእግዚአብሔር ሰው ነው እቺ ሴት ኃጢአተኛ ሴት ናት የሚገርም ነገር ነው ኃጢአተኛ ሴት ብቻ አይደለም አብርሃም ባለትዳር የቤተሰብ አባት ሲሆን እቺ ሴት ሴተኛ አዳሪ እንደሆነች እንመለከታለን አብርሃም የእግዚአብሔር ጓደኛ የተባለ ነው እቺ ደግሞ የእግዚአብሔር ጠላት የተባለች ሴት ናት የሚገርመው ነገር በእነዚህ ሁለት ሰዎች መካከል ግን የጋራ የሆነ የሚያገናኛቸው አንድ ነገር እንዳለ እናያለን ይሄውም ወገኖቼ ሕያው እምነት ያላቸው ሰዎች ናቸው ማንነታቸው አይደለም ኃጢአተኝነታቸው አይደለም የእግዚአብሔር ጠላትነታቸው አይደለም በእግዚአብሔር ባመኑ ጊዜ ግን ሕያው እምነት ያላቸው ተግባራዊ የሆነ ነገርን የሚያደርጉ እንደሆነ ከዚህ ክፍል ላይ እንመለከታለን የሚያስገርም ነገር ነው እነዚህ ሁለት በጣም የተለያዩ ሰዎች የሚያስገርም ነገር እንዳላቸው እናያለን አብርሃምን በዘፍጥረት ምዕራፍ 12 ላይ እግዚአብሔር እንዴት አድርጎ እንደጠራው ሁላችን እናያለን ከዘፍጥረት 15 እስከ ዘፍጥረት 22 ድረስ ስትመለከቱ እግዚአብሔር አብርሃምን እንዴት እንደመራው እንዴት እንደፈተነው ከዛ ክፍል ውስጥ እንመለከታለን አብርሃም የዳነው ወገኖቼ አብርሃም ምን አደረገ አመነ ጽድቅም ሆነ ምን ሆነለት ይላል ተቆጠረለት ይላል አብርሃም የዳነው በእምነት ነው እግዚአብሔር አምላክ የተመሰገነ ይሁን ተመልከቱ አብርሃም አባታችን ይስሐቅን ግን መሰዊያ ላይ ይሄ እግዚአብሔር ናውጣ ብሎ የወጣውን ሰው በዘፍጥረት ምዕራፍ 22 ላይ ልጅህን ይስሐቅን ስጠኝ ባለው ጊዜ ያደረገውን ነገር ስትመለከቱ በጣም አስገራሚ ነገር ነው አብርሃም በተፈተነ ጊዜ ልጁን ይስሐቅን ወስዶ በመሰዊያው ላይ አስተኛው እግዚአብሔር እንዳለው ወገኖቼ 3 ቀን መንገድ ሄዶ በሞሪያ ተራራ ላይ ሊሰዋው ቢላዋ ሲያነሳ እንመለከታለን እግዚአብሔር አብርሃምን ፈተነው አብርሃምም ፈተናውን አለፈ ያምላካችን የእግዚአብሔር ስም ብሩክ ይሁን ሕያው እምነት እግዚአብሔርን ይታዘዛል ሕያው እምነት የእግዚአብሔር ወገኖቼ የእግዚአብሔርን ነገር ያደርጋል እግዚአብሔር የሚለውን ነገር ያደርጋል አምላክ እግዚአብሔር ለሚናገር ቃል ለመታዘዝ ፈቃደኛ ካልሆን የሞተ እምነት ነው ያለን ብዙዎቻችን ለማድረግ ወገኖቼ አንችልም ተይዘናል
መጽሐፍ ቅዱሳችን ግን የሚለው ሕያው እምነት እንዲኖረን ታዛዥ እንድንሆን ለአምላካችን ለዚህ ቃል ታዛዦች እንድንሆን እግዚአብሔር ይርዳን። አያችሁ ይሄንን ነው የእግዚአብሔር ቃል የሚነግረን። በእምነት አብርሃም ለምንድነው ይሄንን ያደረገው ብላችሁ በዕብራውያን ላይ ብትመለከቱ ቢሞት እንኳን እግዚአብሔር ከሙታን ሊያስነሳው እንደሚችል ታምኖ ነው የታዘዘው። ቢሞት እንኳን የሚገርም ነገር አብርሃም የታዘዘው እግዚአብሔር አድርግ ብሎኛልና አደርጋለሁ ቢሞት እንኳን እግዚአብሔር ያስነሳዋል። እግዚአብሔር አምላክ የተመሰገነ ይሁን። አሜን። አዎ ምናልባት በዚህ ዘመን ነብይ ስለተናገረ እንደዚህ አይነት ድርጊት ማድረግ የለብን በሰው ብለን አይደል እግዚአብሔር በቀጥታ ከተናገረን ግን አድርግ ያለንን ነገር እናደርጋለን እንታዘዛለን። ያምላካችን እግዚአብሔር ስም ብሩክ ይሁን። ብዙዎች ሰዎች ነቢያት አድርጉ ያሏቸውን ያደረጉ መድኃኒታቸውን ጥለው የሞቱ ወገኖቼ በማይሆን መንገድ የሄዱ በጣም ብዙ ሰዎች አሉ። እግዚአብሔር አይደለም ሰውየው ነው ያላቸው። አምላክሽ እግዚአብሔር የሚገድል አምላክ አይደለም። እርሱ ወደ ሕይወት ወደ ሰላም ወደ ዕረፍት ወገኖቼ ወደ እምነት ወደ እግዚአብሔር ክብር የሚመራ አምላክ ነው እንዳይመስላችሁ ወገኖቼ። በዚህ ዘመን ነቢያቶች አሉ። አዎ አሉ። እውነተኛ ነቢያቶች አሉ። ምንም አይነት መልእክት ግን በእግዚአብሔር ቃል ልንመረምር ያስፈልጋል። ሰዎች ስለተናገሩ ብቻ ተቀብለን መሄድ የለብንም። መጽሐፍ ቅዱሳችን የሚለን በዚህ ቃል እንድንመረምር ነው። በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ናቸው ይላል እንጂ እግዚአብሔር ቃል ወገኖቼ በትንቢት የሚመሩ የእግዚአብሔር ልጆች ናቸው አይልም። ብዙዎች ወገኖቼ በትንቢት ነው የሚመሩት። በትንቢት ከተመራ በኋላ በእግዚአብሔር ላይ እንዳታማርር። ችግሩ ያለው አንተው ጋር ነው። መመርመር ያለብህ በእግዚአብሔር ቃል ነው። ምንም አይነት መልእክት ወደ ህይወታችሁ የሚመጣ መልእክት አንነገር ልንገራችሁ። ምንም አይነት መልእክት በሐዋርያ ይሁን በነቢያት የሚነገረው መልእክት ወደ ህይወታችሁ የሚመጣው ኮንፎርሜሽን ነው እንጂ ወገኖቼ መመሪያ አይደለም። አያችሁ እግዚአብሔር የእንጀራ ልጅ የለውም። ላንተ የተናገረህን በነቢያቱ ሊያረጋግጥልህ ይችላል። ነቢያት የተናገሩበት መንፈስ አንተ ውስጥ ካለው መንፈስ ጋር አንድ አይነት መልእክት ከሆነ ያ እውነተኛ ነገር ነው። አለበለዚያ ግን እነሱ በሚናገሩት መንገድ ብቻ ዝም ብለህ ሄደ አንተ ያልተባልከውን አንተ ወደ ሰሜን ሂድ ስትባል ወደ ደቡብ ሂድ እያሉ ሄደ በኋላ በችግር ውስጥ ብትወል ችግሩ ያንተ እንጂ የእግዚአብሔር አይደለም። እኔና እናንተ እንድንመረምርበት እንዳንንቅ እንድንመረምር የተሰጠን እግዚአብሔር ቃል አለ። ዘመናትን የሚያልፍ እግዚአብሔር ቃል አለ። ከዚህ ቃል ወገኖቼ የበለጠ የከበረ ምንም ነገር የለም። ክብር ለአምላካችን ይሁን። ኧረ አሜን። ስለዚህ ወገኖቼ እንድናውቅ የሚያስፈልገው እረድ የሚለውን ቃል ወገኖቼ ዛሬ ምናልባት እንደዚህ አይነት መጥፎ ነገርን አድርጉ እየተባልን ብናደርግ የእግዚአብሔር ሐሳብ አይደለም። እንድናውቅ ያስፈልጋል። ክብር ለአምላካችን ይሁን። የመጨረሻው ረዓብን ተመልከቱ። የረዓብን ታሪክ በኢያሱ ምዕራፍ 2 ከምዕራፍ 2 እስከ 6 ድረስ ታገኛላችሁ። ረዓብ አሕዛብ የሆነች እንደሆነች እናያለን። ኢያሱ ኢያሪኮን ለመያዝ ሰላዮችን በላከ ጊዜ በዚያን ጊዜ ወገኖቼ በዚች ሴት ቤት ውስጥ እንደገቡ እንመለከታለን። ንጉስ ሊገላቸው ወገን በፈለገ ጊዜ ይህቺ ሴት ሸሸገቻቸው። ይህቺ ሴት ወገኖቼ እግዚአብሔር ያደረገውን ሰምታ አምና ነበረ። ይህቺ ሴት ያደረገችውን በዕብራውያን ምዕራፍ 11 ቁጥር 31 ላይ ሄዳችሁ ብትመለከቱ ጋለሞታይቷ ረዓብ ሰላዮቹን በሰላም ስለተቀበለቻቸው ከማይታዘዙ ጋር በእምነት አልጠፋችም ይላል። ከማይታዘዙ ሳይሆን ከሚታዘዙት ሆነች። ከሚያጠፉት ሳይሆን ከሚያድኑት ሆነች። ተመልከቱ ይህቺ ሴት ይህን ነገር በሰማን ጊዜ አለች ስለናንተ በሰማን ጊዜ ልባችን ቀለጠ። አምላካችሁ እግዚአብሔር በላይ በሰማይ በታች በምድር እርሱ አምላክ ነውና እናንተ ከዚህ የተነሳ ወዲህ ለማንም ነፍስ አልቀረላቸውም ብላስና አመንን ትላለች። አምላካችሁ እግዚአብሔር
ተመልከቱ ረዓብ በዚህ ቦታ ላይ ሕይወቷን ነው የሰጠችው እግዚአብሔርን ለመታዘዝ የንጉሱን ትእዛዝ እምቢ ብላ እነኚህን ሰዎች ደበቀች እነኚህ ሰዎች ቢገኙ ኖሮ ቤቷ የተዋሸችው ውሸት ቢታወቅ ኖሮ ትሞት ነበር ትገደል ነበር ሕይወቷን የሰጠችው ግን ለእግዚአብሔር ነገርን ስትታዘዝ እንመለከታለን የኢያሪኮ ንጉስ ወገኖች ከኢያሪኮ ንጉስ ይልቅ የሰማዩን ንጉስ እንደመረጠች እንመለከታለን ልባችን ቀለጠ አምላካችሁ እግዚአብሔር በሰማይ በምድር እሱ አምላክ ነው ብላ አመነች ስለዚህ ለእግዚአብሔር ነገር ወገኖች ምሳሌ የሆነ ነገር ስታደርግ እንመለከታለን እምነት ከመስማት ነው መስማትም እግዚአብሔር ቃል ነው ክብር ለአምላካችን ይሁን ረዓብ በሕይወቷ ተወራረደች ረዓብ ሕይወቷን ወገኖች መወራረድ ብቻ አይደለም ሰጠች እግዚአብሔርን ታዘዘች የሚያስገርም ነገር ነው ያምላካችን የእግዚአብሔር ስም ብሩክ ይሁን ክርስቲያን ወንድሞች ሆይ ዛሬ እኔና እናንተም ባለን ጊዜ ባለን አቅም ባለን ችሎታ ባለን ጸጋ እግዚአብሔርን እንድናከብር እንድንታዘዘው የዳነው ፍሬ እንድናፈራ ነው በጉልበታችን በአገልግሎታችን በጊዜያችን በገንዘባችን በችሎታችን ለእግዚአብሔር ወገኖቼ እግዚአብሔርን ሰምተን የምንታዘዝ ሰዎች እንድንሆን እግዚአብሔር ይርዳን ጌታን መቀበላችን ብቻ ሳይሆን ይህንን ጌታን ከተቀበልን በኋላ ፍሬ እንድናፈራ ተጠርተናል እግዚአብሔር አምላክ የተመሰገነ ይሁን እውነተኛ እምነት ማመን ብቻ አይደለም እውነተኛ እምነት ስሜት ብቻ አይደለም እውነተኛ እምነት የምንናገረው ቃል ብቻ አይደለም እውነተኛ እምነት አንድ ነገር ያደርጋል እውነተኛ እምነት ጌታን ያከብራል እውነተኛ እምነት ጌታን ወገኖቼ ይታዘዛል እግዚአብሔር በእኛ ውስጥ ወገኖቼ ለሚሰራው ሥራ የደህንነት ሥራ አሜን ለፈቃድ ብለን እንድንታዘዝ እግዚአብሔር ይርዳን በሕይወታችሁ ተግባራዊ ሰዎች እንድትሆኑ እግዚአብሔር ይርዳችሁ ይርዳን ይሄ ነው መጽሐፍ ቅዱሳችን የሚነግረን ሕያው እምነት ያለን እንድንሆን የእግዚአብሔር ቃል ይናገራል ሌሎችን መርዳት ክብር ለአምላካችን ይሁን ክርስቲያን ወንድሞች ሆይ እኔና እናንተ የሚታይና የተገለጸ ሕይወት እንዲያይ አንዳንድ ሰዎች መንፈሳዊ ሰዎች ይመስላል ያላቸው ስም ግን መጥፎ ነው ሕይወታቸው የሚታየው በመጥፎ ነው እከሌኮ እንዲናት ተብሎ መጥፎ ነገር ነው ክርስቲያንና የእግዚአብሔር ነገር ያለባት ናት ከሚባል ይልቅ ሌላ ነገር ነው በእኛ ላይ የሚታይ እግዚአብሔር ስማችንን ይለውጥልን ወገኖቼ የጌታን ሕይወት ኖረን እንድናልፍ እግዚአብሔር ይርዳን ይሄ ለሁላችንም ነው ያምላካችን የእግዚአብሔር ስም ብሩክ ይሁን ተነስተን እንጸልያለን